የተገባ ነው። ይሄ ለምን አላሳሰባችሁም? የት ነው እኮ ነው የምልሽ። የት ነው ኤቭሪዌር እንደ የት ነውማ ሊሉኝ አይችሉም። እኔ እንግዲህ ወይ ምናልባት ለወደፊቱ ቀርጭ ምን እንግዲህ ልልክላችሁ እችላለሁ። ለጊዜው ግን እኔ እንዲሁ አይቻልም። ደላላ ነው። ደላላ ከሆነ እኛ ደላላ አሁን እኮ መንፈሳዊ ቆይ አሁን አንቺ ጋር የመጣ ነው ባይዘው ልንገርሽ፣ መንፈሳዊ ጋብቻ የምትል ኦርቶዶክሳዊት ስላየን እንጂ ዓለማውያን ሰዎች ከሆኑ አይመለከተንም። ዓለማውያን ሰዎች ከሆኑማ የራሳቸው እምነት ነው ያላቸው፣ የራሳቸው ህይወት ነው ያላቸው። ይሄ ግን ቤተክርስቲያንን የሚጎዳ ስለሆነ ነው ኤልሳቤጥ። ይሄ በቃ ተቋም የምትሰራው ስራ ስለሆነ ለማንኛውም አባታችን ሰዓቱን ላለመግደል ብዙ አንድነታረግ ኤልሳቤጥ ቤተክርስቲያን ትጠይቀኝ። አቤት። አይ ኤልሳቤጥ ይኸውልሽ ቤተክርስቲያን ማለት ህንጻው አይደለም። ቤተክርስቲያን ማለት እኛ ነን። ኦኬ እኛ የቤተክርስቲያን ሰው ተቋሙ ይጠይቀኝ። በቃ ቆይ አዳምጪኝ። እኛ ተቋም የምናገለግል ሰዎች ነን። የተቋሙ አካል ነን። የወሳቸውም እኮ ሻሸመኔ እዚህ ሀገረ ስብከት ውስጥ የሚሰሩ እኔም በዚህ ባለውበት አንድ ቤተክርስቲያን አስተዳዳሪ ነኝ። ኦኬ አቃሉ ደግሞ እናንተ የበላይ ስላለ አንድ ሰው እኮ ካንዱ የበላይ አለ አይደል? ሁሉም ደግሞ በየቦታው አለ አይደል? ድርሻ ቆይ በዛ አካል ሻመጡ ሲኖዶስ ጠርቶ እንዲያነጋግርሽ ነው የፈለግሽው? በጣም ደፋር ነሽ። አይደረግም፣ እንደዚህ ትክክል አይደለሽም። ኧረ አይባልም። ኤልሳቤጥ ምንድነው? አንዳንዴማ አባቶቻችንን አክብሪ እንጂ ምን ሆነሽ ነው? ትክክል አይደለም ኤልሳቤጥ፣ አይደረግም። እኔ እውነት ለመናገር እኔ በኩል ጨርሻለሁ። አባታችን ኖ ሞር ሌላ ነገር ባንሄድ በጣም እንዳታደርጊያል። እኔም ክፉ ቃል አይውጣኝ፣ እናንተም ክፉ ቃል አይውጣችሁ። የምታረጉትን ሂዱበት፣ የምሄድበትን እሄዳለሁ። እንዳታደርሱ ኤልሳቤጥ ፕሊዝ እንዳታደርጊ። እኔ ማቆማለሁ። እየሰማሽ ነው ኤልሳቤጥ? እንዴት ፈታኝ እንደሆነ ካህናቱ ሳይቀር እኮ ነው የምንፈተነው። ጋብቻ በዚህ ዘመን ገዳም በጣም ትልቅ ጾር ነው። በቃ ገዳም የመግባት ያክል ነው ፈተናው። ያነሳሽው ቶፒክ ሰውን ወደ ስህተት የሚወስድ ኦርቶዶክሳውያንን ወደማይሆን ህይወት የሚወስድ ከትራዲሽናችንም የወጣ ከእምነታችንም የለም። በቀኖና ቤተክርስቲያንም እንደዚህ ያለ ነገር የለም። በህገ ቤተክርስቲያን የለም እውነት ለመናገር። ስለዚህ ቤተሰብ ያጫል። ኦኬ አንቺ ጓደኛሽን ለምሳሌ ጓደኛሽን አንድ ነገር ግን ሳይቀመስ መራራ ነው ጣም ነው ለማለት አልችልም። አንድ ነገር ሲቀመስ ነው የሆነ ነገር ተሰራ ሲቀመስ ነው ይጥማል መራራ ነው የሚባለውና እኔ በዛ ነው ማምነው። መምህር በጣም ይቅር ይበሉ። አይሆንብኝ መላከ ገነት አቤት አባታችን መላከ ገነት ይቀጥሉሽ። ጥሩ ነው የፈለግነው ጋር መተናል። ኤልሳቤጥም በጥሩ ሁኔታ ጉዳዩን በማድመጥም ለጉዳዩ ምላሽ በመስጠትም በኩል ያለውን ነገር አመቻችቶ ለመሄድ እያደረገች ያለችውን መንገድ ወድጄዋለሁ። አባታችን እግዚአብሔር ያክብርልኝ። እኔ ስነሳ ኤልሳቤጥን ይሄ የተቀመጠው የጥሪ ሜሴጅ ከበስተጀርባው የአጋዕዝተ ዓለም ሥላሴ ስዕል አለው። የተለጠፈው እንኳን ስዕሉ ግንባር ላይ ነው የተለጠፈው። ሰው ሁሉ ነገር የቤተክርስቲያን ነገር እያንዳንዷ ነገር ትንሽ ናት ብለን ከምንለው ነገር ስንነሳ ስርዓተ አምልኳችንን የሚያፋልስ ነገር ጭምር መጠንቀቅ አለብን። እንዴት የሥላሴ ገጸ ምስል ነው ከባሏ ደብቃ ኃጢአት ሰርታ ዝሙት ሰርታ መታኮ ከኔ የምትናገርናት ካህን እናንተን አንዳታርግ ብሶቷን ልታናግረኝ ትችላለች። መንፈሳዊ ሰው ላገባ እችላለሁ ብላ በግል ልታወራይ ትችላለች። በግል እግዚአብሔር ይርዳሽ ብዬ ስለጋብቻ አስተምራለሁ እንድትጸልይ ነግራታለሁ። ጥሩ ልጅ ካገኘው ደግሞ እንደው እስኪ ብዬ እንትልልቻለሁ። ካህንና ግለሰብን እኩል አታርግ። እኔ ስለሆንኩ አይደለም ሌላች አባቶች ጋር ለምን ብትለኝ እዚህ ጋር አሁን ለኤልሳቤጥ ብታገናኛቸው እዚህ ጋር ዘሙቻለሁ እዚህ ጋር ብሎ ለነሱ አይናዘዙም እኮ ለሷ። ካህን ግን እኮ ከእግዚአብሔር ቀጥሎ የተሰጠ እንደራሲ ነው። እንዴ አይና ተወዳድርቢ ብዬ ነው። ከዚህ ጋር አይወዳደርም። በንስሐነቱ አይደለም ነው የጠየቁት፣ በአገናኝነቱ ነው የጠየቁት።
እኮ ያም እኮ የሚገናኙበት መንገድ እኮ ነው እየነገርኩ ያለሁት ናትዬ። ምናልባት እኔ ይቅርታ አድርጉልኝ በማህበር የሚሰራ ከሆነ ሶሪ፣ እኔ በጣም እየፈራው ነበር የገባሁትና እንደዛ አግባብ አይደለም። አሁንም እየተሳሳቱ ነው። አባታችን ወደ ኃጢአት አይሄዱ። አሁን ወደ ተቆሉበት እድል ስጭንና የአባታችንን ጥያቄ እኔ መልሼ ልጠይቅሽ። አንድ እድል ስጭኝና እንግዲህ ስላወረድሽኝ በጣም ነው የማመሰግነው። አባታችን ያነሱት ጥያቄ ገዢ ሀሳብ በማህበር የምትሰሩ ከሆነ ለዚህ ነው ቅድም ደብርሽን የጠየቅኩሽ። የአንቺ ትዳር አሁን አንዳንዶች አታውቃትም ምናምን ነገር ብለውኛል። እንግዲህ እኔና አንቺ የት እንደምንተዋወቅ እኔ ቤት መተሽ እንዳልነበረ ሁሉን ነገር እንግዲህ ወደኋላ ቪዲዮዎች አሳያለሁ በኋላ ማለት ነው። ከዛ በተረፈ ግን አንቺ ግን ራስሽ የት ደብር ነሽ? ትዳርሽስ እንዴት ነው? በእውነት ለመናገር ይሄንን ጉዳይ እንደ ማህበር ቤተክርስቲያን እውቅና ሰጥተሻለች ወይ? ዛሬ ደውላለሁ በነገራችን ላይ ኒውዚላንድ። በእውነት ለመናገር አሁን ቤቲ ጽዮን ረጋ ብለሽ ስሚ። ቤተ ኤልሳቤጥ ጽዮን ረጋ ብለሽ ስሚ። ከዛ በነገራችን ላይ እጠይቃለሁ ማለት ነው። ምክንያቱም ስለ ቤተክርስቲያን ግድ ስለሚለኝ ነው። አሁን እንደ ማህበር ተደራጅታችሁ መንፈሳዊ ጋብቻ እናገናኛለን ብላችሁ ፈቃድ ማንም አይሰጣችሁ። አሁን እኔ እንደ አንድ ንጹህ ወንድም እምመክርሽ በመጀመሪያ ደረጃ መንፈሳዊ ጋብቻ ብለሽ ብታስተምሪ አንቃወምሽም። ቤትሽ ብዙ ትምህርቶች አልፈዋል፣ ብዙ ነገሮች ተደርገዋል። ይሄ የአንቺ መብት ነው። በነገራችን ላይ እኛ እየጠየቅንሽ ያለ ነው። አሁን ለምሳሌ አሁን እንኳን ገብታ የነበረችው እህት ራሷን በፊልተር ሸፍና ገብቻለሁ። አሁን እኔን ስትሰድበኝ የነበረችው ግቡና ተመልከቱ። ራሷን በፊልተር ሸፍና ሌላ ሰው ነች በነገራችን ላይ። ከዛ በተረፈ ግን ለአንቺም አይጠቅምሽም፣ ለልጆችሽ። ከሁሉ በላይ ለቤተ ክርስቲያን ክብሩ አይደለም። እንዲህ አይነት ጠባይ የላትም ቤተ ክርስቲያን። መንፈሳዊ ጋብቻ እናገናኛለን፣ እኔ ልንገርሽ ጽዮን፣ ጋብቻ እናገናኛለን ብትይ ግን አልቃወምሽም። በነገራችን ላይ መብትሽ ነው፣ እንደ ስራ መያዝ ትችያለሽ። መንፈሳዊ ጋብቻ እናገናኛለን ግን ብለሽ በኦርቶዶክስ ስም ታጋርገሽ መንቀሳቀስሽ ትክክል አይደለም። መንፈሳዊ ጋብቻ ትምህርት እናስተምራለን ብትይ እንደግፍሻለን። መንፈሳዊ ጋብቻ ግን እናገናኛለን የሚል እንግዲህ ለ2000 ዓመት አለች እቺ ቤተክርስቲያን። ስንዱ መቤት የሆነች ስታጋባ የነበረች። እናንተ መታችሁ ነው ይህንን ነገር የምታስተካክሉላት። እናንተ መታችሁ ነው አዲስ ነገር የምትፈጥሩላት። ይሄ እኮ በነገራችን ላይ ስርዓተ ቤተክርስቲያን ነው። ጋብቻ በደላላ አለ ወይ? አሁን ቅድም ስለ ባህል አንስታችኋል። አንቺ አሁን ግልጽ ጥያቄ ነው ቅድም የጠየቅኩሽ። አንቺ ባለ ትዳር ነሽ ወይ? ይሄም ጉዳይሽን ቤተክርስቲያን ታውቀዋለች ያለሽበት የኒውዚላንድ ቤተክርስቲያን መጀመሪያ አንተን ቢመለከትህ የእሷ ትዳር አንተን አውራት ከፈለግ በውስጥ አውራ። የእሷ ነብይ ግን ስለ ግሏ እኛ እዚህ ላይ ስለተረተበው አንተ ከፈለግ ካንተ ጋር ቀጥዬ እቀጥላለሁ። አሁን ከእሷ ጋር ነው የምነጋገረው። አንተ ዝም ይበሉ በወረፋ እናውራ። ዝም በል። እኔ ይኸውልህ ምንም አልሸም። ይኸውልህ ጽዮን እኔ ቆይ ስሚ፣ እኔ ፍለጋ ነው እንደ መጣው ምንም ብትሉኝ ፍለጋ ነው እንደ መጣው። ቆይ እኔ እግዚአብሔር የተመሰገነ ይሁን የተከበረ ትዳር አለኝ። እንዳልኩሽ በአደባባይ የምናገረው ማለት የተከበረ ትዳር አለኝ። ከዛ በተረፈ አንቺ ራሱ ምን አልሽ? ታዲያ ስለኔ ምን አገባ? እኔን እንዴት ልትጠይቀኝ ፈለግ? ስለ ቤተክርስቲያን ነው ወይስ ሲሆን? ይኸውልሽ በነገራችን ላይ ስምም ስጠራ ተሳስቼ ከሆነ ምናምን ተይው፣ በኋላ አወጣዋለሁ። አሁን ይኸውልሽ በደንብ ስሚ። ምን አገባህ ነው አይደል ያልሽ? ያገባኛል። ያገባኝ ከጀርባ የሥላሴን ስዕላት አድርገሽ የቤተ ክርስቲያን ስም ይዘሽ መንፈሳዊ ጋብቻ ብለሽ ቤተ ክርስቲያን የሌላትን ጠባይ ስታመጪ ያገባኛል። ይሄ ቤተ ክርስቲያን ጠባይ ስላይደለ የደላላ ጠባይ ነው። ከዛ በተረፈ ጋብቻ እናገናኛለን ብትይ ራሱ መንፈሳዊ የሚለውን አውጥተሽ ኤልሳቤጥ የምትባል ጋብቻ የምታገናኝ ኦርቶዶክሳዊት አለች የሚባል ላይ ችግር አይደለም። ከዛ በተረፈ አይመምሽ። አንቺ ራሱ ትዳር አለሽ ወይ ስልሽ
አዎ ትዳር አለኝ ብለሽ ከሌለሽ ደግሞ አዎ የሰማነው አያመኝ ፕራይቬት አይጠበቅብኝም። ቆይ ስሚኝ አሁን ችግር የለም። እኔ ይኸውልሽ ስለመጠባበስ ከሆነ እሱን በቀጥታ እኔ ይኸውልሽ እናቴ ቆይ እኔን እንደዛ አታሸዋቂኝ። በነገራችን ላይ እቺ ቅድስት ቤተክርስቲያን ተከተልኳት ስለ ዘላለሜ ነው።